ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። ዘውዳዊና ባላባታዊ ስርዓትን የሻረው የ1966 አብዮት 50 ዓመታትን አሳለፈ። በዓለም ላይ ከተካሄዱ ስር ነቀል ለውጥ ካስከተሉ አብዮቶች አይተናነስም የሚባለው የ66 አብዮት የጀመረው በከፍተኛ ደረጃ ተማሪዎች ንቅናቄ ቢሆንም ቀደም ባሉት ዓመትም በኢትዮጵያ የሥርዓት ለውጥን በመሻት ከመፈንቅለ መንግስት ሙከራ አንስቶ በተለያዩ ጊዜያት ህዝባዊ አመጾችና ንቅናቄዎች ተካሂደዋል። በኢትዮጵያ የመሬት ስርዓትን ለማስተካከል የብሔር ጥያቄዎች መልስ እንዲያገኙ፣ ለእኩልነት፣ ለነጻነት፣ ለፍትህ እንዲሁም የመናገር ሐሳብን በነጻነት የመግለጽ፣ ለሰብአዊ መብቶች መከበርና ለማህበራዊ ፍትህ በአጠቃላይም ለዲሞክራሲ ስርዓት ግንባታ በርካታ ኢትዮጵያውያን ክቡር ህይወታቸውን ሰጥተዋል። ዛሬም በአገራችን የሰብአዊና ዲሞክራሲያዊ መብቶች ጥያቄዎች ከሰላማዊ ትግል እስከ መሳሪያ ትግል ይካሄድባቸዋል። ያም ሆነ ይህ ያለፉት 50 ዓመታት የተማሪዎች ትግል ምን ቅርስ ምን ውርስ ጥሎብን ሄደ የሚለውን መመርመር አስፈላጊ ቢሆንም ያለፉት 50 የለውጥ ዓመታት ሳንካልባና የምንፈልገውን የፖለቲካ ስርዓት አመጡልን ባይባልም አስተዋጽኦ በኢትዮጵያ እስከዛሬ የተካሄደውንና እየተካሄደ ያለው የስርዓት ለውጥ እጅግ ከፍተኛ ነው። ይህንን ለውጥ በ50 ዓመታት ዘመኑ ለመቃኘት እንዲያስችለን ከተማሪ ንቅናቄም ሆነ ከዚያ በኋላ በተፈጠሩ የፖለቲካ ቡድኖች ውስጥ የተሳተፉ ያንን ሂደት በቅርብ ርቀት የተከታተሉ ተራማጅ ኢትዮጵያውያን መካከል በጨዋታ እንግድነት መጥተው ከሰጡን ምስክርነት ውስጥ የተማሪዎች ንቅናቄ የተፋፋመባቸውን ዓመታት፣ የመሬት ላራሹን፣ የብሔር ጭቆናን ጥያቄዎች፣ የ66 አብዮትን፣ የተለያዩ ፓርቲዎች ምስረታን፣ የትጥቅ ትግልን በሚመለከት ያጫወቱንን ትዝታቸውን ጸጸታቸውንም ጭምር በተከታታይ ሳምንታት ለእናንተ ለመቅረብ እንዲህ አሰናድተነዋል። ሐሳባቸውን በመጠኑ ለማቅረብ የመረጥናቸው እንግዶች በተማሪዎች ንቅናቄ በአገር ውስጥም ሆነ በውጭ ከፍተኛ ተሳትፎ የነበራቸውን ፕሮፌሰር አንድሪያስ እሸቴ የመጀመሪያው ናቸው። ፕሮፌሰር ገብሩ ታረቀ ከተማሪዎች ንቅናቄ አንስቶ በፓርቲ ተሳትፏቸው ይታወቃሉ። ፕሮፌሰር ጆን ማርካኪስ የተማሪዎች ንቅናቄ ከፍተኛ ደረጃ በደረሰበት ወቅት በመምህርነት ኢትዮጵያ መጥተው ከተለያዩ የነጻ አውጪ ቡድኖች ጋር ግንኙነታቸውን ሳያቋርጡ የቆዩ አሜሪካዊ መምህር ናቸው። ዶክተር አማረ ተግባሩ በተማሪዎች ንቅናቄና በፓርቲ ፖለቲካ ተሳትፏቸው ይታወቃሉ። ወይዘሮ ሂሩት አበበ በወጣትነታቸው የፖለቲካ ተሳትፎ ባሻገር አቶ ቀልቤሳን ወደ ፍትህ ለማቅረብ ባደረጉት አስተዋጽኦ በኋላም የቀይ ሽብርን ፍርድ ሂደት ለመሰነድ ያደርጉት በነበረው ጥረት ይታወቃሉ። በጨዋታ እንግድነት በተለያዩ ድርጅቶች የተሳተፉ ታጋዮችና አብዮተኞች ስለ ተሳትፏቸው አጫውተውናል። እነዚህን የመረጥናቸው አነሰም በዛ በ50 ዓመት ውስጥ የተካሄዱትን የፖለቲካ እንቅስቃሴዎች ሚዛናዊ በሆነ መንገድ በማየት ሊተነተን የሚገባ ሐሳብ ስለፈነጠቁልን ነው። የእንግዶቻችንን ዝግጅት በተከታታይ ሳምንታት ይዘን እንቀርባለን። ለዚህ ዝግጅት የወሰድነው ከሰፊው ጨዋታቸው ውስጥ በጣም ጥቂቱን ነው። የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። በመኢሶና በኢሃፓ መካከል ያለው ነገር የቃላት ያቸንፋልና ያሸንፋል በሚለው ላይ ብቻ አድርገው የሚወስዱት ሰዎች አሉ ፕሮፌሰርና ይህንንም ትንሽ እንግዲህ ለማብራራት እንድንችል ነው ዛሬ ይህን ያነሳሁት። ከዛ የበለጠ ስር የሰደደ ለምንድን ነው የሆነው? ሁለቱም ድርጅቶች በአብዛኛው ተመሳሳይ የሆነ አቋም የነበራቸው እንግዲህ ከተጻፈው ሊትሬቸር ሲበተን ከነበረው ጽሁፍ ሲታይ ለምንድን ነው ይሄ ልዩነት የተፈጠረው የሚያሰኙ ነገሮች ይታያሉ። ምንድን ነበረ? ዛሬ እንደው እናንሳው ብዬ ነው። ይሄ ነገር የሀገራችን ያለፈ ታሪክ አንዱ ክፍል ነው። ለዛውም በጣም ብዙ ደም የፈሰሰበት። ፍሮይድ ስለ አንዳንድ ነገሮች ሲጽፍ የትንንሽ ልዩነቶች መካረር የሚል አስተያየት አለው። ልዩነቱ ባነሰ ቁጥር ጠቡ ይካረራል የሚል አስተያየት ነበረውና እንደኔ የመኢሶንና የኢሃፓ በኋላ ከደርግ ጋር በነበረው ትግልና ቅራኔ መንገዳቸው እና ልዩነታቸው ሰፋ ብሏል። ነገር ግን ዋናው የጠቡ መሰረት ተመሳሳይ ዝንባሌ ስለነበራቸው ነው። ተመሳሳይ የሚያሰኝን ማለት ዋናው ነገር በፍጥነት
ስልጣን ወደ መያዝ ትግል መሄድ። እርግጥ ኢህአፓ ይህንን የሚያደርግበት መንገድ የሚለው ህዝባዊ መንግስት ይቋቋም፣ አባላቶቹም ማለት ከህዝብ ጋር የተደባለቁ ወጣቶች እንደዚህ ነበሩ። ይሄ ለየት ያለ መልክ ይሰጠዋል። የመኢሶን እንደሚታወቀው ከወታደራዊ መንግስት ጋር በተወሰነ ደረጃ አብሮ በመስራት በማገዝ በሚልና ረጅም ጉዞ የሚሉት እነሱን በትዕግስት ይዞ ከዛ በኋላ ወደ ስልጣን መሄድን ነው። ያም ሆነ ግን የሁለቱም ዝንባሌ በኋላ ኢህአፓ ተገዶ ባለው ሁኔታ ወደ ገጠር እስኪሄድ ድረስ በከተማ ትግል መንግስትን ረድቶ ማለት ወታደራዊ መንግስት ስልጣን መያዝና ያን ስልጣን ተጠቅሞ ህዝባዊ አቋሞችን ስራ ላይ መዋል ነበር። የርዕዮተ ዓለም ልዩነት የለም እንጂ እዛ ላይ የነበረው ልዩነት በብሔራዊ ጥያቄም ቢሆን የነበረው ልዩነት በጣም የተወሰነ ነው። ሁለቱም ለምሳሌ ከህወሓት በጣም የሚለዩት በዚያን ጊዜ እንኳን ማለት ህወሓት ኤርትራ ላይ የነበረው ውርጅብኝ፣ ትግራይ ላይ የነበረው ውርጅብኝ ከሆነ በኋላ እንኳን ሁለቱም ኦጋዴንም እንደዚሁ ሶማሌ ህዝብ ላይ ለብሔራዊ ጥያቄና ለብሔራዊ ትግል ቅድሚያ ይሰጠው የሚል አቋም አልወሰዱም። በጊዜው የመሬት ጥያቄ ተመልሷል እና አሁን በመኢሶን በኩል ወታደሮችን አስታሞ እነሱን በመናቅ መንፈስ ነው ስልጣንን ከነሱ ነጥሎ መውሰድ ነው። እና በሌሎቹ በኩል ደግሞ ህዝባዊ መንግስት በሚለው እንትን ህዝባዊ እንግዲህ የሚያሰኘው ይኸው ከከተማ ያለው ሰፊ ድጋፍ የሚመስለው የወጣት ድጋፍ ነው ለኢህአፓ እንጂ ያን ጊዜ ያሰባሰቡት የህዝብ ድጋፍ አልነበርም በጊዜው። ምናልባት ጥቂት በሰራተኛ ማህበራት ይኖር ይሆናል ለኢህአፓ። እና ይሄ የሁለቱም ዋናው ነገር ተካሂዷል እና ወታደሮችን ብቻ የማስወገድ ነገር ነው። እሱ ከሆነ ትግሉ ወደ አላማው ወደ ግቡ ደርሷል የሚል አቋም ነበር። በዚህ ከተስማሙ እንግዲህ ማን ነው እዚህ ግብ የሚደርሰው የሚለው ነው የሚያጣለው። እሱ ላይ ውሎ የማያሳድር የደም መፋሰስ ትግል ነው የተደረገው። በጣም የሚያሳዝን እና ምንም ጥቅም የሌለው ምንም ጥቅም የሌለው ምንም ሳያውቅ የሞተው ወጣት እሱ ትልቅ በደል ነው ለሀገሪቷም፣ ለሰው ለንጹህ ሰውም ደም መፍሰስ። ከዚያ በላይ ደግሞ ትግል ውስጥ የነበሩት እነ ፍቅሬ መርዕድ በጣም ጎበዝና ንጹህ የነበሩ ሰዎች ያለምን ምክንያት ተሰዉ። በዚህችው ጠብ ምክንያት ጠቡ ዝም ብሎ አምባጓሮ የኃይል አምባጓሮ ነው ለኔ። እርግጥ ነው ለምሳሌ ለኢህአፓ እንትን ማለት የበለጠ መራራት ይቀላል። ምክንያቱም የመንግስት ድጋፍ፣ የመንግስት ኃይል፣ የመንግስት ተገን የላቸውም። እነዛ ነበራቸው ከቀበሌ ጀምሮ ያው ለበታች ሁሉም እንደሚያዝነው የበታችነት ላለው እንጂ እኔ በሁለቱም በኩል የተደረገው ግጭትና ደም መፋሰስ ይህ ነው የሚል ፋይዳ አለው ብዬ እስካሁንም አላምንም፣ በጊዜውም አላምንም። ይሄ መማረር ግን ዛሬም ድረስ ቀጥሎ እንዲህ ቁጭ ብሎ ፊት ለፊት እንኳን የመነጋገር ነገር አልተደረገም። አንድ ላይ በሁለቱ ድርጅቶች ውስጥ የነበሩት ሰዎች ቁጭ ብለው ምንድነው የሆነው እንግዲህ ኃላፊነት መውሰድም አንድ ነገር ሆኖ ግን መወያየት ራሱ ለሀገራችንም ለወደፊቱም አንድ እርምጃ ወደፊት ለመራመድም ቢሆን ቁጭ ብሎ መነጋገር አያስፈልግም ይላሉ እርሶ? ምን ያስፈልጋል? አሁን ያንዳርጋቸው መጽሐፍ ቅድም ያነሳሁት ስለ መኢሶን ታሪክ ረጅም መጽሐፍ ነው። አንዱ የሚያሳዝነው ቅድም አንዳንድ ነገር ታሪካዊ የነበሩ ይዘላል ከምለው ሌላ የሚያሳዝነው ከሁሉም በላይ ስለ ኢህአፓ ሲናገር ያለው ስሜትና ቁጭት ልክ በጊዜው የነበረውን ነው። ምንም የታሪክ ርቀት አይታይም ከሁኔታው። መጸጸት፣ መለስ ብሎ የመታረም ዝንባሌ ጨርሶ አይታይም። ስለ እንትንም በብዙ አባላት ተጽፏል ስለ ኢህአፓም ታሪክ እና ብዙ ጊዜ ትኩረት የሚሰጠው በመሀላቸው ስለነበረ እዛው ድርጅቱ ስለነበሩ ልዩነቶችና ልዩነቶቹን ስለሚመሩት ስለሚካሄዱት ሰዎች ነው እንጂ ከመኢሶን ጋር ስለነበረው ጠለቅ ያለ አስተያየት እና ከዛም አልፎ የመጸጸት የመማማር ዝንባሌ አይታይም በጭራሽ። ልክ ትላንትና እንደሆነ ነገር ነው። መራር ነው በጣም። አዎ ኢትዮጵያ ብዙ ጊዜ ግን
እንደዚህ አይነት እንትናለን። አንድ አቋም ከተወሰደ ዘላለማዊ ይሆናል። ድርጅቱ ሳይኖር መሪዎች ሳይኖሩት ምንም የሚያካሄደው የአደባባይ ተግባር ሳይኖር ድርጅቱ ሕያው ነው እንዳለ ነው የሚቆየው። በጣም መጥፎ ጠባይ ይመስለኛል። ይሄ ማለት ሃይማኖታዊ መሆን ነው ለእኔ ይሄ ስለ ድርጅት እና ስለ ድርጅታዊ አቋም። ይሄ የእምነት ነገር አይደለም ማለት የእምነት እንደ ሃይማኖት ማለት የሃይማኖት እምነት እንግዲህ እንደሚገባኝ ትክክሉ ነገር ይህ ነው ይባላል። እሱን እግዚአብሔር ደንግጓል። ሆነም አልሆነም ያን ይዞ መሄድ ነው፣ መስዋዕት ነው። ከዛ የሚቀየር ነገር የለም። ምክንያቱም አንዴ ተጽፏል። ፖለቲካ ግን እንዲህ ሊሆን አይችልም። አሚን የትም አልተጻፈም። ይሄ የጻፉት ራሳቸው ናቸው። ራሳቸው ሊያጠፉት ይችላሉ። ማጥፋት የሚችሉት ከሁሉ በፊት እነሱ ናቸው። ይሄ ደግሞ አለመሆኑ ሁልጊዜ ይጎትተናል ወደኋላ። እነዚህ ቡድኖች አሁንም ተቃዋሚ ናቸው ላለው ነገር ሁሉ በፊት የነበራቸውን ጠብ አሁንም መበቀል አልተውም። የመበቀል ፍላጎቱ አለ። አቅሙም ባይኖር ፍላጎቱ አለ። ከዚህ የተላቀቀ ሰው የለም ማለት አይደለም፣ አሉ። ግን በብዛት አለመኖሩና እስካሁን ጥያቄው ህይወት ማግኘቱ በጣም የሚያስደንቅ ነገር ነው። የትም ሀገር አይሆንም እንደዚህ። ቻይና አሁን ባሉበት ሁኔታ ላይ ከብዙ የፖለቲካ አስተያየታቸው፣ አቋማቸው፣ አደረጃታቸው ተለያይተዋል። ግን ታሪካቸውን ከነገስታት ጊዜ ጀምሮ እንኳን የማሆንና ከነገስታት ጊዜ ጀምሮ እስካሁን በጎና ደጉን ለይተው በጎ የሚሉትን ይዘው ነው የሚራመዱት። ማው በታሪካቸው ከፍተኛ ስፍራ አለው። አሁንም ምንም ያደረገው ነገር እንከን የለውም የሚል ማንም ሰው አይገኝም። ብዙ ጉድለት ነበረው፣ ግን ይሄ ለሀገሩ ያደረገውን አስተዋጽኦ አያሽርም የሚል ነው። እንዲህ አይነት የማረምና አልፎ የመሄድ ተራምዶ የመሻሻል አዝማሚያ የለንም በጭራሽ። እና ይሄ የቆየም ጠባይ ነው አይደል? ብዙ ወሎዮች መሀል ሰገሌ አሁንም የሚወራ ጦርነት ነው። ስለ ጣሊያን ከተነሳ ባንዳነት አሁንም የሚወራ ነው። የከሌ ከሌ ባንዳነት እንደዚህ ይቅር ማይል ህብረተሰብ መሆን በጣም መጥፎ ነገር ነው። ወደፊት መራመድ፣ መወያየት፣ መነጋገር እንደው ጠፋ ለተባለው ህይወት ራሱ አንድ ሐውልት እንደማቆም ተደርጎ መቆጠር ነበረበት። ያለፈ ታሪካችን ምን ይመስላል የሚለውን መመርመር እና መነጋገርና መራመድ። አሁንም እንግዲህ ቀድሞ የተማሪዎች ንቅናቄም ሲጀምር በደጋፊውና በማይደግፈው መካከል እከሌ ሳቦተር ነው እከሌ ሪቮ ነው የሚለው ነገር ከዛም ደግሞ መጥቶ በኢህአፓና በመኢሶን እንኳን ባንዳ የሚል ነገር እና ያንን እስከ ማጥፋት የተሄደበት ሁኔታ ነበረ እና አሁን ደግሞ ከመቼውም ጊዜ የበለጠ ለዛ ትውልድም ያ ትውልድ አገሬ ብሎ ምንድነው የሚባለው ድሮም ሳይማር ያስተማረውን ሳይጠግብ ያበላውን ይዞ ራሱ ሳይበደል ግን ለተበደሉትና ለተጨቆኑት ቆመ የሚባለው ትውልድ የሚተውለት ቅርስ መሆን ያለበት ይሄ ውይይት እና ያንን ደምድሞ ወደሚቀጥለው ቻፕተር መተላለፍ ጥሩ ይመስለኛል። እና ለዚህ ነው ያነሳሁት። ለዚህም ሀቁን ደግም ሆነ ክፉ መቀበል ይሄ በድርጅትም ፖለቲካና ሂደት ብቻ ሳይሆን ለምሳሌ ታላላቅ የኢትዮጵያ ነገስታት አጼ ምኒልክ የኢትዮጵያን ግዛት ሲያስፋፉ ያደረጉትን በደል ተቀብሎ ግን አድዋ ላይ የውጭን ኃይል በቆራጥነት በመቋቋም ያስገኙት ድል ሁልጊዜ ቋሚ የኢትዮጵያና የአፍሪካ ቅርስ እንደሆነ መቀበል ምንም የሚያዳግት ነገር የለውም። ሀቁን መቀበልና እንኳን እኛን በዓለም ያስሞግሳቸውን ነገር ማሞገስ ምንም ነውር የለውም። ሌላ ጥፋታቸውን ተቀብሎ ለሁሉም እንደዚህ አይነት ሀቀኛነት ያስፈልገናል ነው የምለው። አለዛ ሁልጊዜ ጻድቃንና ሀጣን ብለን ከተከፋፈል ጻድቃን የሚለው ሁልጊዜ በእግዚአብሔር ጎን በእውነት ጎን የነበርኩት እኔ ብቻ ነኝ፣ በፍትህ ጎን ሌላው አረመኔ ነው ጠላት ነው ከተባለ አንድ ጋር የመራመዱ እና ሀገሩን ወደ አዲስ አቅጣጫ የመውሰዱ እድል ይቀንሳል፣ ኃይላችንም ይመነምናል። አሁን የቻይናን በዚህ ሁሉ ታላላቅ ለውጥ መሀል የህዝቡን አንድ መሆን፣ መኩራት፣ ወደፊት መሄድ
የተበደለ የለም ማለት አይደለም። አሚን ብዙ የተጎዳ ሰው አለ በዚህ ሁሉ ትልቅ ለውጡም በጣም የሚያኮራ ቢሆንም ግን እንደዚህ ተባብሮ መሄድ መቻላቸው ያ ሁሉ ህዝብ ከኛ የበለጠ ብዙ ትልቅ ሀገሩን ያናወጠ ለውጥ ያሳለፈ መልካም ምሳሌ ይመስለኛል። እኛ ያን ያህል ሁሉን የሚያጋጭ ትግል ውስጥ የገባንበት ጊዜ የተወሰነ ነው። የሚያስተሳስረን ነገር ደግሞ እጅግ ሰፊ ነው። ግን ለሀቅ ሳይሆን የምንሄደው ለእንትን ሃይማኖታዊ አስተያየት እንዳልኩት ለጽድቅና ኩነኔ ማን ነው በደጉ ጎን የቆመ ማን ነው በክፉ ጎን የቆመ የሚል የማይሆን አይነት አስተያየት ነው ማለት ዓለማዊ ለሆነ ሰው እንዲህ አይነት አስተያየት ተገቢ አይደለም። ፕሮፌሰር ከበርሊን በኋላ ኢትዮጵያ መጥተው በያን ያጠራሩ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሆኑ። ፍልስፍና ነው አክቹሊ ነው እንዴ? የፍልስፍና ዲፓርትመንት ነበር? አዎ ነው፣ ደንበኛ ዲፓርትመንት ነበር ያኔ። ምክንያቱም ሲቋቋም ትምህርት ቤቱ ገና ዩኒቨርሲቲ ኮሌጅ አዲስ አበባ ዩኒቨርሲቲ ኮሌጅ በነበረበት ጊዜ እንደሚታወቀው ያቋቋሙት ጄሱዊቶች ናቸው እና በጄሱዊት ትምህርት ይሰጥ ፍልስፍና ሁሉም ሰው መማር ያለበት ነገር ነው። ስለዚህ ፍልስፍና ከመጀመሪያው የነበረ ነገር ነበር። እኔም እንደመጣሁ እዛ ነው። ግን ፖለቲካል ሳይንስ ቲዮሪ የሚያስተምርላቸው ሰው ይፈልጉ ነበርና ሰው በውሰት ነው እነሱ ጋር ማስተምር የነበረው። ለማንኛውም እዛ መምህር ሆኑ። 1 አመት ነው ያስተማሩት ዩኒቨርሲቲው። ከዛ በኋላ በተቃውሞ የተዘጋ ይመስለኛል። በተማሪዎች ግማሽ አመት ላይ ተዘጋ። የእርሶ ጽሁፎች በአብዛኛው በተማሪዎች ይደገፉ ነበር። በተለይ በልደት አዳራሽ እንደውም ቀስቀስ በርዝ ያዘጉት ትምህርት ቤቱን እርሶ ኖት እንዴ ፕሮፌሰር? ልደት አዳራሽ የተካሄደው ውይይት እና እርሶ ያቀረቡት ጽሁፍ ምን ነበር? ጽሁፍ አልነበር አክቹሊ። ከተማሪ ምርጫ በኋላ 2 መምህራን እሸቱ ጮሌና እኔን ጋብዘው እንድንናገር እና ስለ እኔ ማሳሰብ በጠቅላላው ነበር ስለ ተማሪ ንቅናቄ የተናገርኩትና ምን ላይ እንዳለን ምን ማለት እንደሆነ እስካሁን የተደረገው እና ለኢትዮጵያ ደግሞ ምን ተስፋ እንደሚያመላክትና እንጂ ለነበረው በተማሪና ዩኒቨርሲቲ አስተዳደር ወይ በመንግስት ላለው ግጭት ምንም እንትን አልነበረው። እንግዲህ ቀደም ሲልም በአሜሪካ የተማሪዎች ንቅናቄ ላይ ሰፊ ተሳትፎ ስለነበሩት የተከሰሱበት አንዱ ጉዳይ ለተማሪዎች ተቃውሞ ድጋፍ ከውጭ ያሰባስባሉ በሚል ነበር ይመስለኛል። ምክንያቱም ወዲያውኑ ከሀገር የወጡበት ሁኔታ አለ። እርግጥ እዚህ ያለው ከተማሪዎቹ ጋር ከመሪዎቹም ከሌሎቹ ደግሞ ዝም ብሎ ክፍል ከማገኛቸው ተማሪዎች ጋር በጣም ቅርብ ግንኙነት ነበረኝ። ደግሞ ብዙዎቹ መሪዎች እንግዲህ ስቲል ነበሩ ነው አለልኝ ነበሩ ማርታ ለምሳሌ። ከዛ በላይ ደግሞ ክፍል ሁሉም ተማሪ ይመጣል። የተመዘገበው ተማሪ ብቻ ሳይሆን 3-4 እጥፍ ከዛ ተማሪ ይመጣል ለመከታተል እና ደግሞ አንዱን ማስተምረው ስለ ሄገልና ማርክስ ነበርና ስለሱ በጣም ማወቅ ይፈልጋሉ፣ ይከራከራሉ። ሰው ሙሉ ነበር ክፍሉ እና ይሄም ኮርስ ደስ እንደማይላቸው ግልጽ ነው። በተጨማሪ ደግሞ እንግዲህ ከትምህርት ቤት ውጭ የጥናት ክበቦች አቋቁመን ነበር። የፖለቲካ ውይይት የሚካሄድባቸው ዘወትር የሚገናኙ ከከተማም ውጭ ነበሩ 1-2 አውጭላሉ እንደዚህ ነው። ከዚያ ደግሞ በእኛው አማካኝነት እንግዲህ ከውጭ የሚመጡ ጽሁፎች ማለት መጽሐፍት፣ መጽሔቶች በኢትዮጵያውያን ጻፉ ነው ይደርሳል እና በመንግስት በኩል እንግዲህ በኋላ እንደተገነዘብኩት እነሱን የመርዳት ብቻ ሳይሆን ከተማሪ ውጭ የመደራጀት ዝግጅት አለ የሚል እምነት ነበራቸው እና እርግጥ አሁን በመይሶን በኩል እንደዛ ጅማሮ ነበር። አሁንም ማስታውሰው ለምሳሌ ለወደፊቱ ለትግሉ ይረዳል በሚል እርሻ ሁሉ ነበረው። ለምሳሌ መይሶን ደቡብ እንዲህ አይነት ሁሉ ዝግጅት ነበር። ከዛ ደግሞ እንግዲህ የህትመት ስራ እንደመሳሰለው እንረዳለን ተማሪዎችን። ብዙ ተማሪ ደግሞ በነበረው ሰልፍ ታስረው ነበር። ለነሱ ስንቅ ማቀበል፣ ለቤተሰቦቻቸው ሁኔታቸውን መግለጽ እንደዚህ እናደርግ ነበር። ግን ዋናው የነበራቸው ተቃውሞ ዝግጅት አለ ከተማሪ ባሻገር ድርጅት ለማቋቋም በሚል ነበር። ያን ጊዜ ደግሞ ከኢትዮጵያ ሴኩሪቲ ጋር በቅርብ የእስራኤል ሴኩሪቲ ይሰራ ነበር እና እነሱም ይህ አስተያየት እንደነበራቸው ለማወቅ ቻልኩ። የነበረው ግምት ደግሞ ያስሯቸዋል፣ ይሄ ፍርድ ቤት ምናምን መውሰድ ነገር ላይኖር ይችላል፣ ወይም ካለ ዝም ብሎ የእውነት ፍትህ ያለበት ሳይሆን እንደው የሚወሰን ነገር ነው የሚል ግምት ነበር። ምክንያቱም ከዚህ በፊት ሰዎች አሁን ታምራት ሄኖክ ታስረው ነበር ቀደም ሲል ከአሜሪካ ታምራት ከበደና ሄኖክ ክፍሌ
እና ሌሎችም ከዚህ አብዱል አህመድ እና ይሄ እንዲደገም እንደሚችል ይሄ እንትን አለን፣ ምሳሌ አለን ቀድሞ የሆነው። ይሄ ጥርጣሬ እንደነበራቸው ደግሞ ከብዙ ሰው ለማወቅ ችዬ ነበር። ስለዚህ በጊዜው እዚህ ሆኖ መታሰር ምንም ጥቅም እንደማይኖረው ግልጽ ነበርኩ። ሰው ለሱ ነው እንደገና ወደ ውጭ ለመሄድ የወሰንኩት። እሱም ቶሎ መደረግ እንደነበረበት እና ደግሞ በጣም ይፋ ሳይሆን የፍልስፍና ስብሰባ አውሮፓ ተጋብቼ ነው ለመሄድ የቻልኩትና ተመልሰው ወደ ጀርመን ሀገር ነው ሄዱት። መጀመሪያ ጀርመን ሄዱ። ከዛ ነበርኩበት ሄዱ። ወደዛ ከመሄዶ በፊት ያፈሯቸው ወጣቶች ነበሩ ወይ? ቅድም ዋለልኝ አነሱ። ዋለልኝ ደግሞ እንግዲህ በጣም ትልቅ ስፍራ አለው የሚባል በተማሪ ንቅናቄ ውስጥ በተለይ የብሔር ብሔረሰቦች መብት እስከ መገንጠል የሚለውን እንግዲህ በመደገፍ ይሁን ወይንም ሀሳቡ አዲስ መነጨ ለማለት አይቻልም በዛ ጊዜ። ምክንያቱም ከዛ በፊት ውይይቶች ነበሩ ነው። ግን በጣም በድፍረትና በማያወላውል መንገድ ያቀረበው እሱ ነው። ምንም ጥያቄ የለው። በጣም በዚያን ጊዜ ያለው ነገር የሚደነቅ የሚከበር አቋም ነበር። በጣም ጎበዝ ነበር እና ደግሞ እንትን አልነበረም ማለት ይሄ መሪ ነኝ እንዲህ የሚል እንትን አልነበረም። ደስ የራሱ አቋም ነው። የፖለቲካል ሳይንስ ተማሪ ነበር ወደልኝ እርግጠኛ አይደለሁም። አይመስለኝም። ብዙዎች ደግሞ ተማሪዎች ነበሩ እዛው ለመቆየት ለትግሉ ሲባል ተማሪዎች ያው ትምህርታቸውን ይቀይራሉ እንዳይወጡ አሁን ተወልዳ አስታውሳለሁ ሌላ ጋር ነበር አይ ቲንክ ኢንጂነሪንግ ነበር እና ቀይሮ 6 ኪሎ መጣ እና ጊዜውን ለማድረስ ነው እና ብዙ እንደዚህ ስለሚደረግ መከታተልም እንትን ያስቸግራል። ግን ዋለልኝ እንደሌሎቹም ብዙው ተራገኘዋለሁ። ማርታንም እንደዚሁ አንዱም ስለነበረው እዚህ ስለነበረው የተማሪ ትግል በዝርዝርና በጥልቀት ለማወቅ ስለምፈልግ ነበር። እሱን በተሟላ መንገድ ባይሆን ለማድረግ ቻልኩ። ከዛ ደግሞ አሚን እነሱ ለሚያደርጉት ጥረት የሚያስፈልጋቸው ነገር ምናምን ካለ ለመርዳት ለምሳሌ እንደመጣን ጥናት ጀምሬ ነበር። ምናልባት ከሰራተኞች ጋር ለመስራት ይረዳናል በሚል ደባቡሬ ሰራተኛ ክለብ የእነሱን ማህበር ታሪክ ለማጥናት ስራ ጀምሬ ነበርና ከእነሱ መሀል አብረው የሚካፈሉ ልጆች ነበሩ። እንደ ሪሰርች ረዳቶች ቀጥሬ እንዲሰሩና በዛውን ደግሞ ይኖንትን ይሄ ያምን ከሰራተኛ ጋር የመስራት ሰራተኛ ማደራጀት ምን እንደሆነ እንዴት እንደሚያዳግት ማለት እንደ ተማሪ አይነት በቀላል የሚሄድ ነገር እንዳልሆነ እና አትሊስት የተለየ እንደሆነ እንዲረዱ ሰው እንደዚህ አይነትም ነገር ላይ አብረን እንትን ነበር። ከዛ ደግሞ በአንዳንድ አጋጣሚ በዛው አመት አባቴ በጣም ታሞ ሆስፒታል ነበር ብዙ ጊዜና ሰው ልልጻ ሆስፒታል ተኝቶ ነበር ረዘም ላለ ጊዜና እዛ አድር ነበር ብዙ ጊዜ እና ታምራት ከበደ አብሮኝ ያዝራል እና ማርታ ያኔ ሬዚደንት ነበረች እዛ። ሰው ሁልጊዜ ማታ ትመጣለች። ሰው ሁልጊዜ ማታ ብዙ እንወያያለን። ተሯም ሳይሆን ትመጣለች እና ሰው ከዛው ነው ዩኒቨርሲቲ ሄጄ ማስተምረው እና ሰው በእንትን ብቻ ሳይሆን ማለት በፖለቲካ ብቻ ሳይሆን በግል ግንኙነትም ብዙ ተቀራረብን። ደግሞ ልጆቹ በጠቅላላው አሁን ማርታ ዋለልኝ በጣም እንዲህ በፖለቲካ ብቻ ሳይሆን እንደ ሰው በጣም የሚደነቁ ልጆች ናቸው። አሁን እሷ ይህን ያህል እውቀት ስለ ሴቶች ትግል፣ ይህን ያህል ቆራጥነት ኤርትራን በተመለከተ የሴቶችን ንቃት፣ የሴቶችን መደራጀት በተመለከተ ከየት እንዳመጣቸው ለመገመት በጣም አስቸጋሪ ነው። አስታውሳለሁ አንድ አሁን ውይይት ነበረ ሰው እና ሌሎች አንድ 3 ሴቶች ሆነው ራሱ ኮና አዳራሽ ስለ ሴቶች ጥያቄ እና በጊዜው የሴቶች ጥያቄም እንግዲህ ገና መጀመሩ ነው። አውሮፓም ቢሆን ነው ሰሜን አሜሪካ የመጣሁበት እኔ እዛ ከሚደረገው ማይተናነስ ነበር ውይይቱ እና አስታውሳለሁ ከአድማጮቹ መሀል አባቷ ጄኔራል መብራቱ ጎን የነበሩ እንዲህ በአጋጣሚ እሳቸው እንኳን ኮርተውባት ነበር። በጣም ታስደስት ልጅ ነው። በዛ እድሜ ሐኪም ብዙ ሴቶችም ዩኒቨርሲቲ ውስጥ ባልነበሩበት ጊዜ ነው እንግዲህ ጥቂት ናቸው። በዛ ላይ ደግሞ ብዙዎቹ እንግዲህ ከደህና ቤተሰብ እንደዚህ ናቸው። ግን ያሉት ግን እንደሷ ብዙዎቹ ጎበዝ ነበሩ። አሁን እሷ ማለት ሕክምና በጣም ጎበዝ ተማሪ ነበረች። ሌላውንም ስራ ከሱ እኩል ነው የምትሰራው። ግን ሁለቱንም ከልብና በመስዋዕትነት ነበር የምትሰራው። እንዲሁ የትምህርት ነገር ወይንም የማህበር ነገር በሚል አይደለም። በኋላ በዚህ በጠለፋው
መካፈሏና የሞተችበት ሁኔታ ምንም አላስደነቀኝም ነበር። በከልብ አሳዘነኝ፣ ግን ምንም አልደነቀም። ዛሬ አላስደነቀኝም። ያው ምንም ማጠራጠር ነው እንዲህ ማድረግ እንደምትችልና አርአያ ለመሆን የምትችል ልጅ እንደሆነች ወዲያው ይታያል። የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው ምልከታ የፕሮፌሰር አንድሪያስ ነው። ከዋለልኝና ከማርታ ሌላ የምናነሳቸው አሉ? በዛ ዘመን እኔ በጣም ብዙ አሉ፣ በጣም ብዙ አሉ። ማለት ኤርትራውያን ተማሪዎች ብዙ ነበሩ። ለምሳሌ የማውቃቸው በኋላ አሁን ተመስገን ኃይሌን ማንሳት ይቻላል። ተመስገን ኤርትራዊ ናርስ ያደገ ከኔ ጋር ምኒልክ አብረን ተምረን ነበር ሁለተኛ ደረጃ እና በጣም ወዳጅ ነበር። እንደዛም ከዛ ግን እኔ ሲሄድ እዚሁ ቀጠለ ትምህርት። ከመጣ በኋላ እንደተረዳሁት የኢፒኤልኤፍ ተወካይ ሆኖ ነበር እዚህ የሚሰራው። ትምህርቱ ጂኦሎጂስት ነው እና ስራውን ጂኦሎጂስት ነው። በዚህ ምክንያት ይዞራል ከከተማዎችና ሰው በየክልሉ አባላትን አግኝቶ መዋጮ ሰብስቦ ኤርትራ የሚልክ እንዲህ አይነት ሰዎች ነበሩ ማለት እና እሱም በዚሁ በአይሮፕላን ጠለፋው አካባቢ ነው ከፎቅ ተወርውሮ የሞተው። እሱ አሁን በጣም ጠንካራ፣ በጣም ቆራጥ። ግን ለእንደዚህ አይነቱ ጥንካሬና መንፈሰ ቆራጥነት መነሻው ምናልባት የዚህ የሌሎች ሀገሮች ትግል ሊትሬቸሮች የሆኑ ፕሮፌሰር እንደዚህ ግልጽ በሆነ መንገድ የትግል መንገዱንም የገለጡ አርአያና ምሳሌ የሆኑላቸው እሱ እዚህም ያለው እዚህ ለነበሩት ተማሪዎች የአፍሪካውያን መኖር በፊት ጠቅሼዋለሁ። እሱ ነበር የትጥቅ ትግል መነሳቱ። ለምሳሌ ኤርትራ በልዩ ልዩ ድርጅቶች በዛን ጊዜ በደንብ መነሳሳት ነበር። ለሱም ከመንግስት በኩል እርምጃ እየተወሰደ እንደነበረ ይህም ስለፈጠረው ችግር እውቀት ነበር። ግን ይሄ የጽሁፉም ኦፍኮርስ እንትን አለ። ልጆቹ በጣም ያነባሉ፣ ይወያያሉ። ክፍሎቹን ማመን አይቻልም። ማለት የሚነሳው አይነት ጥያቄ ክፍል ውስጥ የትም ትምህርት ቤት እንደዚህ አይነት ምንም ጥያቄ ሲነሳ ከሀገራቸው ሁኔታ ጋር ከአካባቢው ጋር ከወቅቱ ጋር የማያያዝ ችሎታው ሰው ለጉድ ነበር። ማለት ይህ እንደው ፖለቲካ ውስጥ የሰነበተ ወይም እንደ ጋዜጠኛነት አይነት ስራ ላይ ብዙ አመት የዋለ ሰው እንኳን እንደዚህ ቶሎ የማዛመድ ችሎታ አይኖረውም እና በዛ መሀል ያደጉ ናቸው እነዚህ የምጠቅሳቸው ልጆች እነ ተመስገን አንስተዋል። ሌላው ግን ጥቂት ነን እና ግንባር ቀደም ነን እና አርአያ መሆን አለብንና ብለው የተነሱ ብዙ ነበሩ እና የዛ መንፈስ ይታያል ሁሉም ላይ። ብዙ ትግል እንደሚባለው በትንሽ ሰው ነው የሚጀመረው እና ትንሽ የሚሆኑ የሚያመጣው እንትናል የመንፈስ ጥንካሬና ቆራጥነት አለ። አሁን ተመስገን ላይ እሱ ግልጽ ነው ለኔ በጣም እንዲሁም እነ ማርታ ነው ላይ የሚታይ ነገር ነው። እነዚህ ሰዎች ታሪክ እንደሚሰሩ ምንም ማጠራጠር ነው፣ ሲያዩአቸው ያስታውቃል። ቅድም እንዳልኩት አሁን ማርታ እዛ ስትናገር ስለ ሴቶች ጥያቄ ራስ ኮልና አዳራሽ ባልኩት ውይይት ቀን ጀነራል መብራቱ አባቷ ጎኔ ተቀምጠው እንደ ውጭ ሰው እንደዚህ ነው የሚያወጣቸው፣ ባድናቆት እንደ አንድ ሰው አባት ልጁ እንደሚያየው አይደለም፣ በከፍተኛ አስተያየት ነበር የሚያዩት እና ሁላችንም እንደዛ እናያት ነበር። ገና ልጅ ሆነ ገና ወጣት ሆነ። የአስተሳሰቧ ክብደትና ጥልቀት ነው እንግዲህ ያለ እድሜያቸው በሁኔታው በታሪካዊ ሁኔታው አይ ቲንክ ጥቂት ሰዎች ያለ እድሜያቸው ወደ ከፍተኛ ኃላፊነትና ለሰው ነጻነትና መብት መስዋዕትነት ዝግጁ የመሆን አዝማሚያ ያሳዩ ነበር እና ይሄ ለነሱ ብቻ ሳይሆን ለሚያየው ሰው እንኳን ያስታውቃል። ደግሞ የሚያነሳሳ ነገር ነው። ከዛ ተነጥሎ ለመሄድ አይቻልም። አሁን ያን ጊዜ ምንም መንግስትን የነካ ይሄ ነው የሚባል የተደረገ ነገር የለም ገና። ነገር ግን የታሪካችን አቅጣጫ ምን እንደሚሆን ለሁላችንም ግልጽ ነበር። መቼ ይሆናል ነው እንጂ ይሆናል ወይ ብሎ የሚጠራጠር ሰው የለም፣ ማንም አልነበረም። እና የሰው ብርታት ነው፣ የሰው ጥንካሬ ነው እና የሚያስደንቅ ነገር ነው። እድለኛ ነኝ ይላሉ ፕሮፌሰር።
በዛ ዘመን ወጣት ሆኖ መምህር ሆኖ አዲስ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ መገኘት በዛን ዘመን መኖር መታደል ነው ብሎ ይሄ ትውልድ ያደረገውን ነገር ለማድረግ እድል የሚኖረው በመቶዎች ዓመት አንዴ ነው የሚመስለኝ እና ትልቅ እድል ነው እና ለዚህ ትግልም ቅድሚያ የሰጡት ወጣቶች አሁን የጠቀስኳቸው ሌሎቹ አሁን ህወሓትን የመሰረቱት እነሱ መኢሶንም ውስጥ የነበሩት ኢህአፓም ውስጥ የነበሩት እነ ብርሃነ መስቀል እነ ኃይሌ እንደዚህ የመሰሉት ሰዎች እነሱን ማወቅ ከእነሱ ጋር መዋል ለእኔ ሁልጊዜ የምኮራበት ሁልጊዜ የማድረሰው ነገር ነው። በብዙ ረገድ በታሪካችን እነዚህ እኩያ የሌላቸው ሰዎች ናቸው እና ይሄን ለመባል በዛ እድሜ ትልቅ ነገር ነው። ፕሮፌሰር በ1972 እንደ አውሮፓውያን አቆጣጠር ነው ለ3 አመታት አሜሪካ ከሄዱ በኋላ ፍልስፍና በየል እና በብራውን ዩኒቨርሲቲ አስተማሩ። ከዛ በ74 ወደ ካሊፎርኒያ ሄዱ። ለአጭር ጊዜ በርክሊ ዩኒቨርሲቲ መምህር ሆኖ 1 አመት ይመስለኛል። በ66 አብዮት ተካሄደ ኢትዮጵያ ውስጥ። ብዙዎች ወደ ኢትዮጵያ መጡ። እንዲያውም ከበርክሊ ስራ ያቆሙት እዚህ ለመምጣት አስበው ነው የሚል ነገር ሰምቻለሁ። ግን አልመጡም። ለምን? ከመኢሶን ስለወጡ ወይንም ደግሞ ኢህአፓ ስለነበሩ ወይም ደግሞ እንግዲህ እንዳይመጡ ከመከሩት ሰዎች መካከል አንዱ አቶ ክፍሌ ወዳጆ ናቸው። በዛን ጊዜ በተባበሩት መንግስታት የኢትዮጵያ አምባሳደር ነበሩ እና አደጋ ይደርስብኛል ብለው ፈሩ ወይስ ምንድነው? 1 አመት ይልቅ ቆየ። በኋላ እንደተባለው ብራውን መስራት ጀመርኩና የመጀመሪያ አመት ከሰራው በኋላ ብራውን ያለበት ቦታ በጣም ኢትዮጵያውያን ከሚኖሩበት ሩቅ ነው። ኢትዮጵያውያን ያሉበት ስፍራ ለመሆን ፈልግ ነበር። በዛ የተነሳ ቪዚቲንግ መምህር እንደሆን በርክሊ ጋብዘው ነበር። ሰው ከብራውን ፈቃድ ወስጄ ለ1 አመት ሄድኩ በርክሊ። እዛ ከኢትዮጵያውያን ጋር በተለይ ሰሜን ካሊፎርኒያ ካሉት በመጠኑም በፊት የነበርኩበት ሎስ አንጀለስም ካሉት ጋር ግንኙነት ፈጠርኩ። ከዛ በርክሊ ከቆየ በኋላ ተመልሼ ብራውን እንደመጣሁ እዚህ ለውጡ እየተፋፋመ መጣ እና ደግሞ አጀማመሩ እንደሚታወሰው መልካም ይመስል ነበር። ብዙ እንፈልገው የነበረ በተማሪዎች እንደዚህ ነገር ስራ ላይ የሚውል ይመስል ነበር እና ሰው ለመመለስ ቆርጬ ነበር ያን ጊዜ። በዚህ መነሾ ስራውን ለቀኩ። በገዛ ፈቃዴ ሪዛይን አደረኩና ወደዚህ ለመምጣት እቃዬንም ልኬ ነበር እዚህ እና በመሀል ግን ሰዎች ለመሰናበት ካሊፎርኒያ ሄዳለሁ እና ሳን ፍራንሲስኮ ጀስት ወዳጆች ለመሰናበት እዛ እያለሁ ኮንግረስ ሂሪንግ ነበር ስለ ኢትዮጵያ ስለለውጡ። ፔንሰር የሚባሉ ሰውዬ ኢትዮጵያ ትቤ የሚል መጽሐፍ የጻፉ የጃንሆይ ለረጅም ጊዜ አማካሪ ነበሩ። የጠቅላይ ሚኒስትሩም ቅርብ ወዳጅ ነበሩ ማለት ነው። እሳቸው ነበሩ አንዱ የሚመሰክሩት ኮንግረስ። በምን አጋጣሚ እንደሆነ አላውቅም፣ ግን ሲናገሩ ስለ ኢህአፓ እንደዚህ ስለ ሌሎች ድርጅቶች መግለጫ ይሰጡ ነበረ በጊዜው ስላሉ የለውጥ ኃይሎች በሚልና እና ኢህአፓ የሚባል ድርጅት አለ እና የእሱ መሪ ነው ብለው ተናገሩልኝ። እና ሌላ ጓደኛዬ ሳን ፍራንሲስኮ ሆኜ ነው ይህን የምሰማውና በእለቱ ሰው ደወለልኝና እንዲህ ያሉ ሰውዬው ምናምን ተባለ። ከዛ ጋሽ ክፍሌ ነገርኩት ያቅ ነበረ እንደሚሄድና ቢሄድ ምን ይሆናል አልኩት። ከኢህአፓ ጋር ወደ ጠብ እንደሚገቡ አዝማሚያው ተጀምሮ ነበር እና ምን ይመስላል አልኩት። መሪ እንዳልሆንኩ ያውቃሉ ይህ ስህተት እንደሆነ፣ እሱ ምንም ልዩነት አያመጣም መስሎናል ብለው አንድ ነገር ያደርጓል እና ሰበብ ነው የሚሆንላቸው እና በምንም አይነት እንዳትሄድ አለኝ። ብዙም ሰዎች አማከርኩ። የሁሉም ምክር እንደዛ ነበር። ስለዚህ መምጣቱን ተውኩት። መጥቼ የምታሰር ወይ ከዛም የከፋ ነገር ቢደርስ ምንም ጥቅም የለውም በሚል ነው እና እዚህም ያሉ ወዳጆች አማከርኩ። እነሱም ሁኔታው አስቸጋሪ ነው የሚሆነው የሚል አዝማሚያ ነበራቸው። ለጊዜው ስራ አልነበረኝም፣ ግን ዩሲኤልኤ ፍልስፍና ዲፓርትመንት ማቃቸው ሰው የነበሩ እነሱ ስራ ሰጡኝ። ሰው ዩሲኤልኤ ሄድኩ። ይሄ ነበር ምክንያቱ የቀረሁበት እንጂ በጣም ፍላጎት ነበረኝ፣ ጉጉት ነበረኝ ለማየት ለውጡም እና ደግሞ ለመካፈል። ቆየት ብሎ ግን የደርግ መንግስት በመጀመሪያ ለ7ኛው የአብዮት በዓል ነው የጋበዙት ፕሮፌሰር፣ ወይም ደግሞ ከዚያም በኋላ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት እንዲሆኑ ጠርቶት ነበር። ማን ነበር እርሶን የሚደግፍ? የእርሶ ማምጣት የሚፈልግ ሰው መቼም መኖር አለበት። እንትኑ ተነስቶ ነበር። ይሄ ዩኒቨርሲቲ
ማን እንዳነሳልኝ አላውቅም፣ ግን እንደዚህ መሆን ትፈልጋለሁ የሚል ጥያቄ ምናምን ተነስቶ ነበር። ግን እንትኑ ፎርማሊ ነበር የጋበዙኝ። የሰባተኛው አብዮት በዓል አላማው ግልጽ ነበር። እነሱ ማለት ይሄ የተማሪዎች ማህበር ወይም በሌላ መልክ ከዚህ ቀደም ፖለቲካ ውስጥ የነበሩና የሚታወቁ ሰዎች ጋብዘው ነበር። አሁን ከኔ ጋር ሰሜን አሜሪካ ውስጥ የነበሩ ሀጎስን ጋብዘውት ነበር። ሀጎስ ገብረ ኢየሱስ በኤምባሲ በኩል ነው እና እኔ አልፈልግም አልኩ። ብዙ ሞከሩ እንድመጣ። ከአውሮፓም የጋበዟቸው ነበሩ። ሀጎስ መጣ። ከሰሜን አሜሪካ ከአውሮፓም የመጡ ልጆች ነበሩ ይመስለኛል። አላማው እንግዲህ ተቀባይነት ለማግኘት ይመስለኛል ነው። ያውና እንደዚህ ነው ለውጥ የሚፈልጉ የነበሩ ሰዎች ይኸው ከኛው ጋር ናቸው ለማለት ነው። እና እሱን ለማድረግ ፈቃደኛ አልነበርኩም። አመት ባሉም ቅጥ ያለው ነገር አልመሰለኝም። ማለት ወታደራዊ ስርዓቱ መቋቋም ላይ ስልጣኑ ስር እየሰደደ የመጣበት ጊዜ ነው እና ያንን ለማጠናከር የተደረገ ጥረት እንደሆነ ግልጽ ነበር። በዛ ምክንያት ነው አልፈልግም ቢቀርተውት። እንግዲህ ከዚያ በኋላ በተለይ ቀደም ሲል የተቋቋሙት የተቃዋሚ ቡድኖች ይበልጥ እየተጠናከሩ መጡ። ከነዚህም ውስጥ ኢፒኤልኤፍ፣ ኦኤልኤፍ፣ ቲፒኤልኤፍን መጥቀስ ይቻላል። መስራቶቹንም የሚያውቋቸው ይመስለኛል ፕሮፌሰር። በትምህርት ቤት ብዙዎች በብሔር መደራጀታቸው ጠንከር ብለው ለመሰባሰብ ረድቷቸዋል ብለው ነበር ባለፈው ጊዜና የተሳካላቸው ምናልባት ኢፒኤልኤፍ እና ቲፒኤልኤፍ ናቸው ማለት እንችላለን። ከነዚህም ውስጥ እንግዲህ ኦኤልኤፍ ቀደም ሲል በዚህ መልክ ላይ የተደራጀው፣ ከደርግ በኋላ ደግሞ ማለት ብዙ አይነት የስራ ትስስር ወይንም የፖለቲካ መስመሩ አስተያየት ትስስር እንዳይኖር ብዙ ተከላክሏል ደርግና። ስለዚህ ለመደራጀት የሚቀናው የነበረው ይሄ መንገድ ነበር። ለዚህም ይመስለኛል እነሱ ቶሎ የተጠናከሩት። እርግጥ የፖለቲካ አርማቸውና ድርጅታቸው ብሔራዊ የሚያልሆኑት ለምሳሌ መኢሶን፣ ኢህአፓ ሁለቱ ለምሳሌ የኦሮሞ ማህበር የሚል ቅርንጫፍ አይነት አቋቁመው ነበር እና እነሱ ህብረ ብሔር የሆነ ድርጅትና ትግል ነበር የሚፈልጉት። ያም ሆኖ ግን አስፈላጊነቱ ታይቷቸው ይመስለኛል ይሄን ያደረጉት እንጂ በግልጽ እንግዲህ ብሔራዊ አርማ ይዞ የተነሳው ከኤርትራ ውጭ በኢትዮጵያ ውስጥ ስለነበረው ትግል ቲፒኤልኤፍ ብቻ ነው። ነገር ግን ቅድም ያልኩት አይነት ግፊት በመኖሩ በሌላ መልክ መደራጀቱ እጅግ አስቸጋሪ ስለሆነ እና ወዲያው የመንግስትን ትኩረትና የመንግስትን ጥቃት የሚያስከትል ነው በሚል ወደዚህ ነበር ሰው ያዘነበለው። እንዳልኩት በይፋና በጽናት እዚህ ላይ ቆየው ህወሓት ብቻ ነው። ክልሎቹም ይህን በመጠኑም ቢሆን ተከትለው ነበር ይህን መስመር። የኦኤልኤፍ ለምን አልተሳካለትም ብዬ በጠይቆት መልስ ይኖሮታል ፕሮፌሰር? አሚን በጣም አስቸጋሪ ጥያቄ ነው እሱ። የኦኤልኤፍ ብዙ ምክንያቶች ይኖሩታል ብዬ ገምታለሁ፣ ግን አንዳንዱን ለመጥቀስ የተሟላ መልስ ሊሆን አይችልም። ግን አንዱ ምንድነው ኦኤልኤፍ ከመጀመሪያው ትግሉን እንደ ኤርትራ ትግል የማየት እንትን ነበር። ማለት አላማው ከኢትዮጵያ መላቀቅ የሚለው ቶሎ ወደዛ ነው የሄዱት። ያ ስለሆነ እዚህ መደራጀት፣ እዚህ ህዝብን ማሰባሰብ፣ ማስተማር የሚለውን ነገር ከልብ ያዩት አይመስለኝም። እና ልክ ኢፒኤልኤፍ ያኔም ወደ ኋላም የቅኝ ሀገር ግዛት ጥያቄ ነው እንደሚያሰኘው አይነት ነበር የያዙት። አላማችን መውጣት ስለሆነ እሱ ላይ እናተኩር የሚል እንትን ነበር። ለዛ ደግሞ እንግዲህ እዚህ ለመደራጀት በዛ መልክ ቀላል አይመስለኝም። ለኤርትራኖች እንኳን ከአጀማመሩ ላይ ቀላል አልነበረም። እንኳን ለዚህ ሰፊ የኢትዮጵያ ህዝብና አንዱ ችግር ይሄ ይመስለኛል። ብሔራዊ አቋም መያዛቸው ብሔራዊ ድርጅት መሆኑ ሳይሆን ከዚህ ሀገር ተነጥለን ነው የኛ ዕጣ የሚለው አካሄድ ብዙ ለመደራጀትም አስቸጋሪ ነው። የሌላውንም ድጋፍ ለማግኘት እጅግ አስቸጋሪ ነው። ኤርትራውያን በታሪክም በአቀማመጥም በአጀማመርም ከሁሉም ለነሱ ያመቻል ይሄ አይነት አካሄድ ነው። የኦሮሚያ ህዝብ ግን እንደኛ በሁሉም የሀገሩ አቅጣጫ ያለ ህዝብ ነው። በስፋት ያለ ህዝብ ነው። ተለይቶ
ከኢትዮጵያ መኖር ራሱ ምን ትርጉም እንደሚሰጠው በጊዜውም በኋላም ግልጽ አልነበረም። ይሄ ይመስለኛል አንዱ ችግር እና ይሄ የሚያስነሳው ቸልተኝነት ነበር ስለ ውስጣዊ ስራ ይመስለኛል። ለምሳሌ በዛው ጊዜ ሁሉ ቋሚና ጠንካራ ድርጅት፣ ቋሚና ጠንካራ ሰራዊት ያቋቁሙበት ጊዜ ያለ አይመስለኝም እስከ መጨረሻው ደርግ እስከቀረስ። እንግዲህ ብዙ መስዋዕትነት የከፈሉ አሉ። አሁን እዚህ የነበሩት ከወለፍ ጋር ስማቸው የሚታወቀው ሰዎች እነ አባብያ እነ ዘገየ ብዙዎቹ ለ10-15 ዓመት ታስረዋል። ያም ሆኖ ግን ውጭ የነበረው ጥረት ከዚህ ጋር የሚነጻጸር አልነበረም። የግለሰቦቹ ጥረት እንዳለ ሆኖ እና አንዱ ችግር ይሄ ይመስለኛል። የፖለቲካው አይነት ከህዝቡ ሁኔታ ከህዝቡ ኑሮ ጋር አስተሳስረው ለማሳደግ እጅግ አስቸጋሪ ነበር። ወዳጆቹ አሉ ከዛ ውስጥ እንደዚህ በቅርብ ተወያይታችሁ ታውቃላችሁ ከወይልፍ መሪዎች ጋር? በደንብ ማለት እዚህ መጥተው ከታሰሩት ጋር ግንኙነት በጣም አስቸጋሪ ነው አልነበረም። ግን ውጭ ስብሰባቸው ጋር ሁልጊዜ ሄዳለሁ። እኛም በምናደርጋቸው መድረኮች ሁሉ ይኖራሉ። ሰው ብዙ የሀሳብ መለዋወጥ እዚህ ላይ ነበር። ግን ኦኤልኤፍ የፈጠረው አሁን ባልኩት አቅጣጫ የነበረው ብሔራዊ ስሜት ከፍ ያለ ተቀባይነት ነበረው። በድርጅት በሰራዊት እንዲህ ባይደገፍም ደጋፊነቱ በሌላ መንገድ በመንፈስ በጣም ሰፊ ነበር እና ተቀባይነቱ ይህ ነው አይባልም። እና ይሄም ይመስለኛል ምናልባት የደለላቸው አይደለም የመንፈስ ድጋፉ በጣም ጠንካራ ስለሆነ ሌላው ወለል ሌላው የድርጅት የሰራዊት ጉልበት አስፈላጊነቱ ጥረቱ ይሄን ያህል ትኩረት ያላገኘው። በዛ ላይ ማለት የህዝቡ ብዛት እንዳልኩት የህዝቡ በጂኦግራፊ በኩል አቀማመጡ በኑሮ ሁኔታ በሃይማኖት በብዙ መንገድ ብዙ ክፍል አለ ኦሮሚያ ውስጥና ይሄን ሁሉ አስተባብሮ አቅጣጫ ሲዞ ለመራመድ እንዲቀላል ነገር አልነበረም። አሁን ይሄን ተመሳሳይ አቋም ከመገንጠሉ ውጭ የነበረው ህወሓት ነው ቢልፍ ነው። ግን እነሱ ሲጀምሩ ያው ትግራይ ውስጥ እና ለረጅም ጊዜ እዛው በመስራት እዛው ጉልበት በማፍራት እዛው ህዝብ ድጋፍ በማግኘት ትግራይን ከደርግ አላቆ በራሳቸው ማስተዳደር ከዚህ በኋላ ነው ከሌሎች ጋር በመተባበር ያደረጉትና ትብብሩም የሌሎቹን ማንነት አክብሮ ከነሱ ጋር ግንባር ፈጥሮ የመሄድ ነበር። እንዲህ ለማድረግ ደግሞ የወለፍ ፖለቲካ አመችም ከሌላ ጋር በመተባበር አብሮ ለመስራት። በጣም አመሰግናለሁ። እሺ፣ በጣም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።